ባሳለፍነው ሳምንት በሞት ያጣነውንና ለብዙ ሰዎች ለብዙ ቤተሰቦች የሳቅ ምንጭ የነበረው የአርቲስት ነጻነት ወርቅነህ ህልፈትን ተከትሎ የብዙ ሰዎች ልብ በብዙ ተሰብሮ ቆይቷል። ጥር 8 ቀን 2018 ዓ.ም ህይወቱ ማለፉን ተከትሎ ብዙ ሰዎች የነጻነት ህይወት ያለፈው ሆስፒታል ውስጥ ነው። ለምንድነው አርቲስቶቻችን ህይወታቸው ሆስፒታል ውስጥ የሚያልፈው? የጉዳይ መጠየቅም መጠናትም መመርመርም አለበት በሚል የነጻነትን ሞት ከድምፃውያን ታምራት ደስታ ከማዲንጎ አፈወርቅና ከዳዊት ነጋ ጋር በማመሳሰል ብዙ ጥያቄዎችን ሲያነሱ ተስተውለዋል። ነጻነት ለመጨረሻ ጊዜ ህይወቱ አለፈ የተባለበትን የአይሲኤምሲ ሆስፒታል ይጠየቅልን ሲሉ ጥያቄ ያነሱ ብዙ ሰዎች ነበሩ። ከዚህ ጉዳይ ጋር ተያይዞ ታዲያ ነጻነት ህይወቱ ሆስፒታል ውስጥ አለማለፉን ሰይፉ ፋንታሁን በትላንትና ምሽት መሰናዶ ላይ በዝርዝር ተናግሯል። አርቲስት ነጻነት ወርቅነህ ካለፈ በኋላ አብዝቶ የሚወደውና የሚወዳቸው የሰፈሩ የኡራኤል ልጆች ባሳለፍነው ሳምንት አርብ ዕለት በቅዱስ ኡራኤል ቤተክርስቲያን ባደረጉለት የመታሰቢያና የሻማ ማብራት ፕሮግራም ላይ ብዙ ፍቅራቸውን አሳይተውት ነበር። በዚህ ፕሮግራምም ላይ ስለ ነጻነት ወርቅነህ ያልተሰሙ እጅግ ብዙ የደግነት ስራዎችና ሌሎች ተግባራቶቹ በስፋት ተነስተው ነበር። እጅግ የሚገርመው ነገርና የብዙዎችን ልብ የሰበረው አንድ ክስተት ደግሞ በዛ ተሰምቶ ነበር። ከነጻነት ወርቅነህ ጓደኞች መካከል አንድ ወዳጁ ነጻነትን ከቀበረ በኋላ ከመቃብሩ ላይ ረጅም ሰዓት እያለቀሰ ተነስ ተብሎ በግድ የተነሳ ወዳጁም ኡራኤልንም አገልግሎ ጥምቀት ካለፈ በኋላ ነጻነት ባለፈ በሶስተኛ ቀኑ እርሱም ከዚህ ዓለም ድካም የማለፉ ነገር መሰማቱ በጣም አስደንጋጭም አስገራሚም ጉዳይ ሆኖ ነበር። ይህንን ዜና ማንም አልሰማውም። እጅጉን ልብ የሚሰብር ጉዳይ ነበር። ከዚህ ቀደም ከማዲንጎ ጋር ለመገናኘት ቀጠሮ ይዘን አሜሪካ ሄድኩኝ። ከዛ ማለፉን ሰማው፣ አመለጠኝ። አሁንም ከነጻነትም ጋር እንገናኛለን ተባብለን ቀጠሮ ነበረን። ያው እንደምታውቀው ጊዜ አጥሮን ነው ወይ ደግሞ ለጊዜኛ አጥረነው ነው ሳንገናኝ ቀረን። ይህ ያስቆጫል። ይህንን የተናገሩት መጋቢ አዲስ እሸቱ ነበሩ። በሌላ መልኩ የሰይፉ ፋንታሁንን ባህሪና መልካም ስራውን በተመለከተም ብዙዎች ብዙ ነገር እየተናገሩለት ይገኛሉ። ሰይፉ እስካሁን ብዙ ያልተባለለት ቀልደኛና ቧልተኛ ይምሰል እንጂ ነፍሱ ስስና ቁም ነገረኛ ነው እያሉ ብዙዎች ስለ ሰይፉ ፋንታሁን ብዙ ነገር እያሉለት ይገኛሉ። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ በመግቢያችን ላይ ያነሳሳናቸውን ሀሳቦች በዝርዝር የምትሰሟቸው ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን። ትላንት እሁድ ከምሽቱ 3 ሰዓት ላይ ታዋቂና ተወዳጅ የሆኑት መጋቢ አዲስ እሸቱ አለማየሁ በቅርቡ በሕይወት ያጣነውን ተወዳጁን አርቲስት ነጻነት ወርቅነህን በተመለከተ በሕይወት ማለፉን ተከትሎ በሰይፉ ኦን ኢቢኤስ ቀርበው ለአርቲስቱ ቤተሰቦችና ወዳጆችን እንዲሁም ጓደኞችና አድናቂዎችን አጽናንተዋል። በንግግራቸው ወቅትም እንደ ነጻነት አይነት ሰዎችን በሳቅ ብቻ መረዳት በጣም አትራፊ አይደለም። ሳቅ የጥርስ አበባ ነው። ሳቅ ጭንቅላታችን ውስጥ ለሚበቅለው ቁም ነገር ጥርሳችን ላይ የሚበቅል አበባ ነው። አበባ ሲረግፍ ፍሬው ይቀጥላል። ማሸጊያው ሲቀር ስጦታው ይወጣል። ኪኒን በውሃ እንደሚዋጥ ህይወት ትራጀዲ ጎምዛዛ ስለሆነ በኮሜዲ ጠቅልለን እንውጧለን። ስለዚህ እንደ ነጻነት አይነት ሰዎች ትራጀዲ ህይወታችንን በኮሜዲ ጠቅልለው በሳቅ ጠቅልለው የሚያጠጡን ልዩ ፍጡራን ናቸው። በዚህ አጋጣሚ እሱም ብቻም አይደለም የምናገረው ይላሉ መጋቢ አዲስ። ሌሎችም ኮሜዲያኖች ስቀና ቤት እሱ ሲያስቅ ብለን ነው እንጂ የምናልፋቸው የሳቅ ፍልቃቂ ቁም ነገር ነውና በዛ ልክ ብንረዳቸው እላለሁኝ። ነጻነት እናንተ ይላሉ ሲቀጥሉ። ነጻነት እናንተ ሰይፉ ፋንታሁን እንደዚህ አይነት ሰዎች የወል ናቸው፣ የህዝብ ናቸው ሊሉ ፈልገው ነው። የገሌ አትባሉም፣ እዛ ቦታ መሽጉ፣ እዚህ ቦታ ተጠጉ የምንላቸው ሰዎችም አይደላችሁም። የጋራ ናቸው። እስላም ከክርስቲያኑ፣ አማራ ከኦሮሞው፣ ትግሬው ከጉራጌው የዛኛው የፖለቲካ አመለካከት የዚህኛው የፖለቲካ አመለካከት በየትኛውም አመለካከት በየትኛውም የኑሮ ደረጃ ላይ ያለ እኩል ጆሮ የሚሰጣቸው ሰዎች ናቸው። ይህንን መቼም ለመናገር ሰው እስኪሞት መጠበቅ የለብኝም። እሱ አልፏል፣ ላንተ ግን በቆም መናገር እፈልጋለሁ ሲሉ የሚሰማቸውን ለሰይፉ ፋንታሁን ነግረውታል። በመቀጠልም ሰይፉ አሁን ላይ ሁሉም ሰው ባለሚዲያ ሆኗል። ሁሉም ሰው ሀሳብ ሰጪ፣ ነገሮችን ሳናጣራ የምንናገር እየሆንን ነው። ለዚህ እንደ ምክንያት የማቀርበው ደግሞ
እንግዲህ ባሳለፍነው ሳምንት በጣም የምንወደውን ነጻነት ወርቅነህን አጥተነዋል። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈው ቤት ውስጥ እንጂ ሆስፒታል አይደለም ይላል። ከሆስፒታሉ ጋር ተያይዞ የተነሳውን ትችት በተመለከተም መግለጽ ስለፈለገ የሚኖረው ከባለቤቱ እናት ጋር ነው። ጠዋት ላይ ጁስ መጠጣት እፈልጋለሁ አለ። ተሰጠው። ከዛ አስመልሰው። ሲያስመልሰው እሳቸውም ተደናግጠው እጅግ የሚወደውን ጓደኛውን ጠሩት። አስናቅም እየመጣ ጠብታ አምቡላንስን ጠራ። ጠብታ አምቡላንስም በፍጥነት ነበር የመጣው። በመጣበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩና ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ የሄዱት። ያኔት ሆስፒታል እንደደረሱም ኮሪደር ላይ የነበረችው ዶክተር ነጻነትን አይታ ህይወቱ አልፏል ብላ ነገረቻቸው። ከዛ ወደ ቤት ተመለሱ። እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሹፌር ጠየኩት። ለበርካታ ጊዜያት ሲያሙ ስለነበር ከዛ አንጻር ይሄ ነገር የተከሰተ ይመስለኛል አለኝ። ስትደርሱ እንዴት ነበር ብዬ ጠየኩት። እኛም ስንደርስ ህይወቱ አልፋለች፣ ያው ቤተሰብ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ጋር ስንደርስ ገና ህይወቱ አልፋ ነበረ። ወዲያው በአምቡላንሱ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። ባለቤቱና ልጆቹ ውጭ ሀገር ስላሉ እስከሚመጡ አስክሬን ማቆያ ፍሪጅ ያስፈልግ ስለነበረ እሱን ነግረናቸው ነው ወደ አይሲኤምሲ ሆስፒታል ይወሰድ ነው። እና ቅድም እንዳልኩት ይላል ሰይፉ ሲቀጥል፣ እና ቅድም እንዳልኩት ሁሉም ባለሚዲያ ነው። የሆስፒታሉ ዳይሬክተር ደውሎልኝ ሰዎች ነጻነትን እናንተ ናቸው የገደላችሁት እያሉ የፌስቡክ ገጻችን ላይ እየገቡ እየሰደቡን ነው ብለውኛል ሲል ይናገራል። ስለዚህ እውነታዊ አይደለም። ሰው ባጠፋው ልክ ነው መወቀስ ያለበት ብዬ አስባለሁ። ሳያጠፋ ግን መውቀስ ማለት ስም ማጥፋት ነው። እናም እግዚአብሔር ስላልፈቀደ ነው እንጂ የቻሉትን አግዘዋል። ስለዚህ መውቀስም መሰደብም የለባቸውም። ሲሆን ሊመሰገኑ ይገባል ይላል። ከሰይፉ እንዲህ ካለው ንግግሩ በኋላ በመቀጠል መጋቢ አዲስ እሸቱ ሰይፉ አንተ ያደረግከውንም ሰምተናል፣ ዋጋህን እግዚአብሔር ይክፈልህ፣ ሌላ የምለው አንዳችም ነገር የለም። ከበስተጀርባ ሆነህ ምን እንዳከናወንክ ሙሉ መረጃ ስላለን ልናመሰግንህ ይገባል ብለው መጋቢ አዲስ ሰይፉ ፋንታሁንን አመስግነውታል። ከዚህ ጉዳይ ጋር ተያይዞ ታዲያ አንድ ሙስተጃብ ነኝ ያሉ ሰውም ስለ ሰይፉ እንዲህ ሲሉ ተናገሩ። ሁሉም ሰው የሚነገር ታሪክ እንዳለው በትክክል የገባው ሰው ነው ሰይፉ። እሱ ጋር ተቸግሮ ቀርቦ ያላለፈለት፣ ከህዝብ ተጣልቶ ያልታረቀ፣ ስሙ ጠፍቶበት ያላስተባበለ የለም። ሰይፉ ለነዚህ ሁሉ በር ከፍቷል። ሰይፉ ፋንታሁን ብዙዎቻችን ለረጅም ዓመት ከሩቅ እንደምንገምተው አይነት ከሳቅና ከቀልድ ውጪ ምንም ግድ የማይሰጠው ሰው አይደለም። በእርግጠኝነት ወደ ሚዲያው ከመጡ ሰዎች እውቅናውንና ኮኔክሽኑን ተጠቅሞ በበጎ ስራ ላይ የሱን ያህል ያለማቋረጥ ወጥሮ እየሰራ ሰው የለም። ሰይፉ ታሞ ለተኛ፣ አይምሮ ለተነካ፣ ተረስቶ ለወደቀ አርቲስትና ታዋቂ ሰው በሙሉ ቀድሞ ደራሽ ነው። እሱ ጋር ተቸግሮ ቀርቦ ያላለፈለት፣ ከህዝብ ተጣልቶ ያልታረቀም፣ ስሙ ጠፍቶበት ያላስተባበለ የለም። ይሄ መታደል ብቻ ሳይሆን ጉብዝናም የሚጠይቅ ነገር ነው። 20 ዓመት ከሚዲያ ሳይርቁ አለመሰልቸት ስራ ይጠይቃል፣ ልፋት ይጠይቃል፣ የህዝቡን ስነ ልቦና መረዳትም ይጠይቃል። ሰይፉ ደግሞ እነዚህን ሁሉ ጠንቅቆ ያውቃል። ለዛም ነው የሀገሪቷ ሚዲያ ላይ ለረጅም ጊዜ በሱ ልክ የታየሸው ያለው ሰው አንድም ሰው የለም። ሀገራችን ላይ ያደረጉትን መልካም ስራዎቻቸውንና ያሳኩትን ትላልቅ ነገሮችን ሌሎች ጥቃቅን ነገሮቻቸው ሸፍነውብን ለሰሩት ነገር ተገቢውን እውቅና ካልሰጠናቸው ውስጥ አንዱ ሰይፉ ፋንታሁን ነው ብዬ አስባለሁ ይላሉ ሙስተጃብ የተባሉ ሰው። በመጨረሻም ሰይፉ ከመለያየታችን በፊት እንደው አንድ ነገር ልጠይቆም፣ ከነጻነት ወርቅነህ ጋር ይገናኙ ይደዋወሉ ነበር እንዴ ብሎ ጠየቃቸው። መጋቢ አዲስም አዎ እንገናኝ ነበር ሲሉ መለሱ። እንደውም ለመገናኘት ቀጠሮ ነበረን። በጣም የሚገርመው ነገር ግን ከማዲንጎ ጋር ከዚህ ቀደም ለመገናኘት ቀጠሮ ይዘን እኔ አሜሪካ ሄድኩኝ። ከነጻነትም ጋር እንገናኛለን ተባብለን ቀጠሮ ነበረን። ያው እንደምታውቀው ጊዜ አጥሮን ነው ወይ ደግሞ ለጊዜ አጥረነው ነው መሰለኝ ሳንገናኝ ቀረን። ዋናው እግዚአብሔር እድሜና ጤና ይስጠን እንጂ መቼ እንደምንጠራ አናውቅም። የሚቀጥለው ደግሞ ተረኛ እኛ እንሆናለን። ምንም ቁም ነገር የለውም። ይሄ እሱ ከበፊው ቀድሞ አንስቷል፣ እኛም ተሰልፈናል። ቀጣይ ልናነሳ ሞት ከፊታችን አለ። ሞት ብፌ ነው። እንደ ምድራዊ ብፌ አለቃ አይባልም። ሁሉም ያነሳል። አነሳሱን ያዘግየው ትንሽ ጊዜ ይስጠን ነው የሚባለው ሲሉ መልሰውለታል። ባሳለፍነው ማርብ በቅዱስ ዑራኤል ቤተክርስቲያን በተደረገው የሻማ ማብራት ስነ ስርዓትም ላይ እንዲሁ የነጻነት ወርቅነህ የቅርብ ወዳጅ ከነበሩ ጓደኞቹ መካከል በብዙ የሚዋደዱ የሰፈሩ ልጅ አብሮ አደጉም እንዲሁ ነጻነት ወርቅነህ ባለፈ በሶስተኛው ቀን ማለፉ መነገሩ የሻማ ማብራት ፕሮግራሙ ላይ የተገኙ ሰዎችን ልብ በብዙ ሰብሯል። ይህ ወዳጁ ነጻነት አለፈ የተባለ ጊዜ ጀምሮ በብዙ እያነባ ደረቱን እየደቃ በብዙ ሀዘን ውስጥ የነበረ ሰው ነበር። ነጻነት ከተቀበረም በኋላ
ከመቃብሩ ላይ አልነሳም ብሎ ለረጅም ሰዓት እያለቀሰ በመከራ የተነሳና የነጻነት ህልፈት በብዙ ያሳዘነው ወንድሙ ነበር። ታዲያም ይህ ወዳጁ ነጻነት ወርቅነህን ቀብሮ ደግሞ ጥምቀት ሲመጣ የተወለደበትን ያደገበትን ደብር የቅዱስ ዑራኤልን በሰላም አውጥቶ እየሸኘ እያስገባ ከርሞ አዋራውንም መንገዱንም እየጠረገ ምንጣፍም እየተሸከመ ካሳለፈ በኋላ ነጻነት ወርቅነህ ከዚህ ዓለም ድካም ካረፈ ከ3 ቀን በኋላ ይህ የልቡ ሰው እንደዛ ያለቀሰለት እርሱም የነጻነት ወርቅነህን መንገድ ተከትሎ ወደማይቀረው ሞት ማምራቱም ተሰምቷል። ይህ በተለይ ደግሞ ለዑራኤል ሰፈር ልጆች እጅጉን አሳዛኝም ልብ ሰባሪም ነገር ነበረ። በወቅቱ በቦታው የተገኙ የሰፈሩ ልጆች፣ የስራ ባልደረቦቹ፣ ወዳጆቹ፣ ቤተሰቦቹ በሙሉ በነጻነት ህልፈት አዝነው ሳያበቁ ደግሞ እንዲህ ካለው ወዳጁም ሞት ጋር ተያይዞ ብዙዎች ልባቸው ተሰብሮ ነበረ። ነጻነት በወቅቱ ከዚህ ቀደም ያልተሰሙ እጅግ አስገራሚ የበጎ አድራጎት ስራዎችም ተሰምተውለት ነበር። ምስክር የሰጡ ወዳጆቹ በሙሉ ነጻነት ወርቅነህ እንዴት አይነት ሰው እንደነበረ በዝርዝር መስክረውለታል። እጅግ በሚገርም መልኩ ታዲያ ነጻነት ሁል ጊዜ ጠዋትም ሆነ ሲገባም ሲወጣም የሚያገኛቸው ጎዳና ላይ ይኖሩ የነበሩ ሰዎች መኖራቸው፣ ከነዚህ መካከል ደግሞ አንደኛው የኢንጂነሪንግ ምሩቅ ሆኖ ስራ አጥቶ በችግር ምክንያት ጎዳና ላይ ይኖር የነበረ ሰው እንደነበረ ተነግሯል። ነጻነት ወርቅነህ ታዲያ ጠዋት አብሯቸው ይወጣል። ረጅም ሰዓት ወክ ያደርጋል። ማታም ካገኛቸው ወክ ያደርጋል። ሲገባ ሲወጣ ብር ይሰጣቸዋል። አንዳንድ ጊዜም ሁል ጊዜ ከነጻነት ብር መቀበል ስለሚሰለቻቸው ወይም ደግሞ ስለሚያፍሩ ይደበቁታል። ነጻነት መጣ ሲባል ዛሬም ብር አውጥቶ እንዳይሰጠን በሚል ይሸሹታል። እሱ ግን እነዚህ ሰዎች በቦታው ላይ ቢኖሩም ባይኖሩም ብራቸውን ግን አንዳች ቦታ ደብቆ ያስቀምጥላቸዋል። ሲመጡ ያንን ብር ያገኙታል። ነጻነት ሁልጊዜ ጠዋት ቅዱስ ዑራኤል ቤተክርስቲያን ይሄድና ጸበል ጠጥቶ አብሯቸው ይመለሳል። እንዲህና እጅግ ብዙ ያልተነገሩ ምስክርነቶች የሻማ ማብራት ፕሮግራሙ ላይ ተነገሩለት። መልካም ስምና ስራ ከመቃብር በላይ ይውላል እንዲሉ ነጻነት ወርቅነህ ከማንም ጋር ያልተጣላ፣ በዘርም በሃይማኖትም በፖለቲካም በቀለምም ከማንም ጋር ያልተነካካ፣ ስራውን ብቻ ሰርቶ ስራውን ብቻ አክብሮ ስራው ላይ ያደገ፣ ብዙዎችን ሲያስቅ ብዙዎችን ሲያዝናና የነበረ፣ በብዙዎች የተወደደ፣ አሁንም ድረስ እንዲህ አድርጎ አስከፍቶናል፣ እንዲህ አድርጎ በድሎናል የሚሉ አንዳችም ሰዎች ያልተገኙለት፣ በመልካም ስሙ የተነሳ ከዚህ ዓለም ድካም ያረፈ እጅጉን ተወዳጅ አርቲስት ነበር። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መሰናዶ ይህንን ይመስል ነበረ። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።